ገባሽ? መዝሙረ ዳዊት ምዕራፍ 2 ቁጥር 8 ላይ እንደዛ ነው የሚለው ለምነኝ አሕዛብን ለርስት የምድር ዳርቻ ለግዛት እሰጥሃለሁ አለው ፈጣሪ ኢየሱስን። ለምነኝ ምን በለኝ ለምነኝ ብሎ ይለዋል። ዮሐንስ ወንጌል ምዕራፍ 14 ቁጥር 13 ላይ እኔ አብን ለምንሃለሁ አለ። መቼ ነው የሚለምነው? ካረገ በኋላ ነው የሚለምነው። ሮሜ 8:34 ላይ በአምላክ ቀኝ ያለው ስለኛ የሚማልደው ክርስቶስ ኢየሱስ ነው ይላል። ካረገ በኋላ ኢንቱካኖ ይላል። ኢንቱካኖ ማለት ማለደ ማለት ነው። ጠራ ማለት ነው ራሱ። አማለደ ማለት መሰረታዊ ትርጉሙ ለመነ ማለት ነው ራሱ። በ1879 የነበረው ጽባያን ኦርቶዶክስ አቆጣጠር የተዘጋጀው የአባ ሮሜ የቁም ጽሑፍ ራሱ እንደዛ ነው የሚያስቀምጠው ራሱ። ይለምናል የሚለምን ነው። አንደኛ ዮሐንስ መልእክት 2:1 ላይ ከእናንተ ማንም ኃጢአት በራሱ ቢሰራ ከአብ ዘንድ አማላጅ አለን እሱም ኢየሱስ ጻድቅ የሆነው ክርስቶስ ነው ይላል። አማላጅ አለ። ጠበቃ የሚለውን አማላጅ ብሎ ነው ያስቀመጡት ማለት ነውና ድርሳነ ማርያም ላይ ገጽ 49 ላይ እንደሚታቀርሽ እኔ ሄዳለሁ አባቴን ለምነዋለሁ ይላል። ድርሳነ ማርያም ላይ እኔ ሄዳለሁ አባቴን ለምነዋለሁ ይላል። ድርሳነ ሰንበት ላይ ደግሞ ይላል ምዕራፍ 17 ቁጥር 1 ላይ ጸሎትን ይጸልይላቸው ዘንድ መላእክትን ያቀርቧቸዋል። ኢየሱስ ጸሎትን እንዲጸልይ ማለት ነው ያቀርቧቸዋል። ሰማይ ላይ ሆኖ እኮ ነው ራሱ የሚጸልየው ማለት ነው ራሱ ማለት ነውና ላይ ሰማይ ላይ ሆኖ ነው የሚጸልየው ማለት ነው። ታዲያ እንደዛ ከሆነ እኔ አብን የምለምን አይምሰላችሁ ያለው መቼ ነው? በዚያ ቀን የሚል ነገር አለ። መቼ ነው በዚያ ቀን? ኢየሱስ በሚመጣበት ሰዓት ላይ ወይ ደግሞ በቂያማ ቀን ያኔ ጸሎቱ አያስፈልግም የኢየሱስ። እስከዛ ድረስ በአብ ቀኝ አሁንም ራሱ እየጸለየ ነው ያለው፣ እያገለገለ ነው ያለው፣ አብን እያመለከ ነው ያለው። ማስረጃ ሰጥሻለሁ። ግን ዮሐንስ ወንጌል 16 ላይ ያለውን ጥቅስ እንየው በደንብ እስቲ በደንብ እንየው። ዮሐንስ ወንጌል ምዕራፍ 16 ምንድነው የሚለው? ቁጥር 25 ላይ ይህን በምሳሌ ነግሬያቸዋለሁ፣ ነገር ግን ስለ አብ ስለናንተ በግልጥ የምናገርበት እንጂ ከዚያ በምሳሌ የማልናገርበት ሰዓት ይመጣል። በዚያ ቀን አለ በስሜ ትለምናላችሁ፣ እኔ ስለናንተ አብን እንድለምን የምላችሁ አይደለም አለ። አለምንም በዚያን ቀን አለ። በዚያን ቀን ብዙዎች መጥተው ምን ይሉታል? ማቴዎስ ወንጌል 7:22 ላይ በስምህ ትንቢትን አድርገናል፣ በስምህ አጋንንት ሲላቸው እኔ አላቃችሁም ይላቸዋል። በዚያ ቀን በየትኛው ቀን? በዚያ ቀን ማለት ነው ሁሉን ላስገዛለት የሚገዛበት ቀን አለ። በቃ ስልጣኑን የሚያስረክብበት አለቅነትን ስልጣናትን ምናምን የሚያስረክብበት አለ የተሰጠውን ነገር። አንደኛ ቆሮንቶስ ምዕራፍ 15 ላይ ስትመለከቱ እንደዛ ነው ያስረክባል ሁሉ ነገር ማለት ነው ራሱ። ምን ያደርጋል? ቁጥር 24 ላይ በኋላ መንግስቱን ለእግዚአብሔር ለአባቱ አሳልፎ በሰጠ ጊዜ አለቅነት ስልጣናትን ኃይል በሻረ ጊዜ ፍጻሜ ይሆናል አለ። ሁሉን ከእግሩ በታች አስገዝተዋል። ነገር ግን ሁሉ ተገዝተዋል ሲል ሁሉ ካስገዛለት በቆም መሆኑ ግልጥ ነው። ሁሉ ከተገዛለት በኋላ ግን ሁሉ በእግዚአብሔር ሁሉ በሁሉ ዘንድ በዚያን ጊዜ ልጁ ራሱ ሁሉን ላስገዛለት ለእግዚአብሔር ምን ይላል? ይገዛል ይላል። ምን ይላል? ይገዛል። በዚያ ቀን ነው የሚገዛው ራሱ ኢየሱስ ራሱ ይገዛል። በቃ ስልጣኑን ሙሉን ያስረክባል። ከዛ በኋላ አማላጅ ተማላጅ ዋጋ የለውም። ትንሳኤ ቆሟል። ቂያማ ቆሟል። ምን ያደርጋል? ልመና ማለት ቢለምንልሽ ምን ቢልልሽ ምንም ጥቅም የለውም። ታዲያ ኢየሱስ ሰማይ ላይ አሁን ማንን ነው አምላኬ የሚለው? እንዳደነግጪ ራዕይ ዮሐንስ ምዕራፍ 3 ላይ ተመልከች። ሰማይ ላይ ሆኖ አምላኬ የሚለው አካል አለ። ምን ይላል? ራዕይ ዮሐንስ 3:2 ላይ ካረገ በኋላ ማለት ነው ለሰርዴስ ኤጲስቆጶስ ሲናገር ምን አለ? ስራን በአምላኬ ፊት ፍጹም ሆኖ አላገኘሁትም አለ። ይሄን የተናገረው የት ነው? ሰማይ ላይ ነው ወይስ ምድር ላይ ነው? ራዕይ 3:2 ላይ ተመልከች። ስራ በአምላኬ ፊት ፍጹም ሆኖ አላገኘሁትምና የነቃሁን አለ። ይሄ መቼ ነው? ሰማይ ላይ ነው ወይስ ምድር ላይ ነው የሚያወራው? ይሄንን ራዕይ እዛው ላይ 3 ራዕይ ዮሐንስ ምዕራፍ 3 እዛው ላይ ቁጥር 12 ላይ እንደዚህ ይላል። ተመልከች። ድል የነሳው በአምላኬ መቅደስ አምድ እንዲሆን አድርገዋለሁ፣ ወደፊትም ከዛ አይወጣም። የአምላኬ ስምና የአምላኬ ከተማ ስም ማለትም ከሰማይ ከአምላኬ ዘንድ ማንን ነው አምላኬ አምላኬ እያለ አራት የሚጠራው? ሰማይ ላይ ምን ያደርጋል? አምላክ አለው? ምን ያደርጋል? ሰማይ ላይ አምላክ ምን ያደርጋል? ወይ አምላኬ ብቻ ማለት አይደለም። አምላካችን ይላል ኢየሱስ ሰማይ ላይ። ራዕይ ዮሐንስ ምዕራፍ 19 ራዕይ ዮሐንስ ምዕራፍ 19 ቁጥር 5 ላይ ራዕይ ዮሐንስ አይቻል ድምጽም እንዲህ ሲል ከዙፋኑ ወጣ። ያ በዙፋኑ ላይ በአብ ቀኝ የተቀመጠው የኢየሱስ ድምጽ ነው። ባሪያዎች ሁሉ እርሱን የምትፈሩ ታላላቆች ታናናሾች ሆይ አምላካችንን አመስግኑ አለ። አየሹ? አምላካችንን አመስግኑ የሚለው ማን ነው? ማን ነው አምላካችንን አመስግኑ የሚለው? ማን ነው አምላካችንን አመስግኑ የሚለው? ብለህ ስትይ ኢየሱስ ሰማይ ላይ አምላካችንን አመስግኑ ለምን ይላል? ታዲያ አምላካችን ሰማይ ላይ አምላካችንን ይላል። ምን ሊያደርግ ነው አምላካችንን የሚለው? ሰማይ ላይ አምላካችን ይላል። እዛ ሄዶ ምን እንደሚሰራ ታውቂያለሽ? ስራው ምን እንደሆነ ታውቂያለሽ? ዕብራውያን 8:2 ላይ እንዳደነግጬን ጥቅስ ራዕይ 8:2 ላይ
አገልጋይ ነው። እዛ ሰማይ አብን እያገለገለ ነው ያለው። ይታይሻል። እርሱ የመቅደስና የእውነተኛይቱ ድንኳን አገልጋይ ነው። እርሷም በሰው ሳይሆን በጌታ የተተከለች ናት አለ። እቺ እውነተኛይቱ ድንኳን የተባለችው ማናት ብለን ስንል ኢየሱስ የገባባት ናት ራሱ። አይ ቲንክ ዕብራውያን 9 ላይ ገባ 9 አይ ቲንክ 9:24 ላይ 23 ወይ 24 እስቲ ፈልገው 24 ላይ 24 አይሹ ክርስቶስ በእጅ ወደ ተሰራች የእውነተኛ ምሳሌ ወደምትሆን ቅድስት አልገባም። ነገር ግን በእግዚአብሔር ፊት ስለኛ አሁን ይታይ ዘንድ ወደ እርሷ ወደ ሰማይ ገባ ይላል። ሰማይ ላይ ከገባ በኋላ እዛ ምንድነው ስራው? አገልጋይ ነው ይላል። እዛው ላይ ዕብራውያን 8:2 ላይ አገልጋይ ነው። ላትሪዮጎስ አምላኪ ነው። አምላኪ ነው ራሱ ማለት ላትሪዮ ማለት ላትሪያ ማለት አምልኮ ማለት ነው። ላትሪዮ ማለት በግስ መደብ ነው ማምለክ ማለት ነው። ላትሪዮጎስ ማለት ደግሞ አገልጋይ ማለት ነው። አሁን ሰማይ ላይ ራሱ አብን እያመለከ ነው ያለው። አምላኪ ነው እሱ። ሰማይ ላይም ራሱ አርፎ አልተቀመጠም እዛ ራሱ ማለት ነው። አማላጅ እኮ ነው። በአብ ቀኝ የተቀመጠ ስለኛ የሚማልድ ይላል። ይፈራዋል ደግሞ አብን። አምልኮ ነው አይደል? እንትን ዕብራውያን 5:7 ላይ እግዚአብሔርን ስለመፍራቱ ተሰማለት ይላል። ዕብራውያን 5:7 ላይ እግዚአብሔርን ስለመፍራቱ ተሰማለት። ይፈራዋል። እግዚአብሔርን ይፈራ ነበር። ተቋዋ ነበረው። ፈሪሃ እግዚአብሔር ነበረው። በእናንተ ተቋዋ ነበረው። ኢሳይያስ 11 ላይም እንደዛ ነው። ደስተኛ ነው ኢየሱስ። በማን ነው ደስተኛ? እግዚአብሔርን በመፍራት ደስታው ነው ያለ። ኢሳይያስ 11 ላይ ማለት ነው። እግዚአብሔርን በመፍራት ደስታው ነው ያለ ራሱ። ኢሳይያስ 11:1 ላይ ከእሴይ ግንድ በትር ይወጣል፣ ከስሩም ቁጥቋጦ ያፈራል፣ የእግዚአብሔር መንፈስ ያርፍበታል፣ የጥበብ የማስተዋል የምክር የኃይል መንፈስ እግዚአብሔርን የመፍራት መንፈስ ያርፍበታል። እግዚአብሔርን በመፍራት ደስታውን ያያል። ኢየሱስ ደስተኛ የሚሆነው እግዚአብሔርን ስለሚፈራ ነው። እግዚአብሔርን ስለሚፈራ ነው። መፍራት ደግሞ ማለት አምልኮ ነው። እሱን ደግሞ ማሳየት እንችላለን እንትን ላይ ማለት ነው። ይህ ሕዝብ በከንፈሩ ያመልከኛል የሚለው ማቴዎስ ወንጌል ምዕራፍ 15 ግባ። ማቴዎስ 15 አውጣላት። የማቴዎስ ወንጌል ምዕራፍ 15 ላይ ይህ ሕዝብ በከንፈሩ ያመልከኛል አለና ማቴዎስ ወንጌል ምዕራፍ 15 ቁጥር 8 ላይ ይህ ሕዝብ በከንፈሩ ያከብረኛል፣ ልቡ ግን ከኔ የራቀ ነው። ጥቅስ ነው፣ ኢሳይያስ ላይ ያለውን ጥቅስ። የሰው ሥርዓት ትምህርት እያስተማሩ በከንቱ ምን ይሉኛል? በከንቱ ምን ይሉኛል? ምን ይሉኛል የሚለው ወጣች እንዴ? ወይኔ ያስበላችሁ። መልሱልኝ። ሰላም አለይኩም ወራህመቱላሂ ወበረካቱ። መልሱልኝ። ወአለይኩም አሰላም ወራህመቱላሂ ወበረካቱ። ያሲኖ እንዴት ነህ? ተሻለ ወይ? ሁሉ ሰላም? ዘንድሮ ሐኪሙን እና ያሲኖ እኔም መርፌ ያዛለሁ፣ እሱ ይወጋል እየወሰደ በታፋ በምን በመቀመጫ በምን እያደረገ አንዳንዴ እግር ላይም ይወጋል። ጉድ ነው። በከንቱ ያመልኩኛል ነው የሚለው። ኢሳይያስ ላይ ግን ከጥቅሱ ላይ ስትመለከቱ በከንቱ ይፈሩኛል ነው የሚለው። ትንቢተ ኢሳይያስ ምዕራፍ አይ ቲንክ ምዕራፍ 21 ላይ ነው 29 ላይ ምዕራፍ 29 ላይ ነው። ሀያ ዘጠኝ አይ ቲንክ 13 ላይ መሰለኝ። ቆይ አዎ ቁጥር 13 ላይ 29 13 ላይ
አያችሁ ይፈራኛልና ያመልከኛልና ያመልኩኛልና የሚለው ይፈሩኛል በሚል ነው የመጣው። አያችሁ መፍራት አምልኮ ነው። ኢየሱስ አብን ይፈራው ከነበረ ያመልከው ነበር ማለት ነው በቀላል። ስትወጋት ትንሽ እንትን ብላታል እንዴ? ጫን ብላታል እንዴ? አሰነው መርፌውን ተጠንቅቀ ነው አይደል ወጋት? ዶዝን ከላይ ባት ይሆናል። ቀስ ያልከው እንትን ቀስ ብለን መጀመሪያ አለስልስ የሆነ አልኮል ምናምን አድርገህ ጠረቅ አድርገላት። ቀደም ከገድላት መጽሐፍ ስትዘረዝራቸው የነበሩት ነገሮች ማለት ነው ኡስታዝ። እነዚህ ውስጥ ነው ያለው አይደል? ይለምናል የሚለው እሰጣለሁ ልክላለሁ ውስጥ እነዚህ ውስጥ ነው ያሉት አይደል? አሉ ሶስት አሉ መዝገበ ሃይማኖት ላይ አሉ። ልክላለሁ አስታውሰኝ ሪማይንድ አድርገኝ ኢንሻአላህ። ዛሰው ላስገባ የሚጠይቅ ሰው አንድ ቁጥር ይጻፍ እስኪ ጊዜ ካለ። እሺ ኢንሻአላህ። እኔም ማግኘት የምትፈልጉ ሰዎች አድሚኖችን ማናገር ትችላላችሁ። ግድ አይደለም። እኔም ማግኘት የምትፈልጉትን ነገሮች ማድረግ የምትፈልጉትን ሰለምቴዎችን መርዳት የምትፈልጉትን ነገር መማር የምትፈልጉትን ነገር ምክክር የምትፈልጉትን ነገር ግሩፕ ስላለን ገብታችሁ ማድረግ ትችላላችሁ። ትንሽ በግል ለማግኘት ይከብደኛል ያው ሰዎችን ማለት ነው። ምክንያቱም ጊዜ ይፈልጋል። አንድ ሰው ይደውልና 30 ደቂቃ ያወራቸዋል። ሁሉም 30 ደቂቃ 20 ደቂቃ ቢያንስ በትንሹ 10 ደቂቃ ይፈልጋል። ያ ደግሞ አድካሚ ነው ለኛ። ላስገብ ተመልሳለች። ሀኒ ተመልሳለች። እሺ ሀኒ ተመለሽ። ሰላም። አዎ ተመለስሻለሁ። በጣም ሰላም። እሺ ያዩ ጥቅሱን ያዩ ማቴዎስ 15 ላይ ያለው ማቴዎስ 15 እና ኢሳይያስ 29:13 መጀመሪያ ያጂ። እሺ ሰላም እንዴት ናችሁ? ቆይ አታቋርጥ፣ መጀመሪያ እንጨርስ። ዲሲፕሊን መጀመሪያ ተማሩ እስቲ። ማቴዎስ 15 ቁጥር 8 እና 9 ነው ያጂ። ያጁ ጥቅሶችን ያጃቸው። ሄማውስ እስቲ አስተምረን ስለ ሳሊቬሽን። ሰላም ብያለሁ። እንዴት ነህ? እኔ ስለ ሳሊቬሽን ላስተምር ወይም ማስተያየት ልሰጥ አይደለም። ሙስሊም ቤት የመጣሁት እኔ ጥያቄ ስላለኝ ነው። ስለ እስልምና ጠይቅ፣ ችግር የለውም። አንድ ጥያቄ ጠይቅና ታድርግ። መልስ። ባለፈውም ራሱ ጥያቄን ሳልጨርስ አስወጣችሁኝ። አይሮን ነው የሆነ ነገር አድርገህ ሊሆን ይችላል ማለት ነው። አንድ ጥያቄ ጠይቅና እንግዲህ ወይ የማይመች ነገር ውስጥ አድርገህ ሊሆን ይችላል። እንግዲህ ጸባይ ካለ ያው እንደ ሌሎቹ እንደሚስተናገሩት ትስተናገዳለህ። እኔ ባለፈው ወደ ጥያቄው ግባ። አሲያ ጋር ሁልጊዜ ነው የምገባው፣ ግን ያው ስሜታዊ ሆነ። ወደ ጥያቄው ግባ። ወደ ጥያቄው ግባ። ወደ ገደለው እገባለሁ፣ ግን አሁንም አንተ ወደ ጥያቄው ለምን አትገባም? ዝም ብለህ ሄማውስ ታስወጡኛላችሁ ትላለህ። ወደ ጥያቄው ገተታውን ተወውና ጊዜ ሳታቃጥል ወደ ጥያቄው ዝም ብለህ ጥያቄው ላይ ግባ። አብሽር አስወርዷል። ኦኬ ወደ ገደለው ግባ። እሺ ሄማውስ ተረጋግተህ እንትን በል። ለዛ እኮ ነው የማትግባባው። ለዛ ነው ታስወርዱኛላችሁ ያስወርዱኛል ምናምን ነገር ትላለህ። እኔ ቤት ወርደህ ታውቃለህ? ገብተህ ታውቃለህ? እሺ እኔ ቤት ነው የገባው ያስወረዱ ወይስ ሌላ ቦታ ነው? ኖ አሲያ ቤት ነበርክ የሆነ ታይም ላይ። ለዛ ነው እኮ እንትን በላ ተረጋግተህ አውራ። ራሱ አሁን ገብተህ ወደ ገተታ እኔ ተረጋግቻለሁ። ጥያቄ ልጠይቅሽ። እሺ ወደ ገተታ ተያዝ። ቁርአን ለምን በአረብኛ ብቻ ወረደ? ያላ ምርጫ ነው። ኦኬ ጥሩ። ኦኬ ያላ ምርጫ ነው።
መሐመድ ከአረብኛ ውጪ ሌላ ምንም የሚናገረው ቋንቋ የለም። አዎ የለም። ስለዚህ ለአረብኛ ተናጋሪዎች ብቻ ነው ማለት ነው የወረደው አይደለም። ስለዚህ ምን ሌሎቹን አረብኛ የማይችሉትን በምን ሊያስተምራቸው ነው ማለት? አሁን ለምሳሌ ለነገር ነው ጥያቄ ጠይቃል። ወደ መልሱ ዲያሎግ አታርገው፣ አትደራረብ። ስታወራ ጥያቄ ጠይቃል፣ ጥያቄውን መልስ ይሰጣል ማለት ነው። ኦኬ ኤግዛምፕል ማለት ነው። አንድ ነብይ ሲነሳ በአካባቢ ቋንቋ ነው። ሱረቱል ኢብራሂም ምዕራፍ 14 ቁጥር 5 እና 6 ላይ አንድ መልእክተኛ የምንልከው በወገኑ ቋንቋ ነው ይላል። ስለዚህ ወገኖቹ በተነሱበት በዛ በማህበረሰብ ውስጥ ነው የሚላከው ያ መልእክተኛ ማለት ነው። ረሱል ሰለላሁ ዐለይሂ ወሰለም በተነሱበት እንትን ላይ መጀመሪያ ማስጠንቀቅ የጀመሩት ለቤተሰቦቻቸውን ነው፣ ከዛ ወገኖቻቸውን። ከዛ ግን ቁርአን የመጣው ለዓለም ህዝብ ሁላ ነው፣ ለዓለም ነው የመጣው ማለት ነው። እና በቁርአን በአረብኛ ብቻ መውረዱ ለዓለም እንዳልመጣ ማስረጃ መሆን አይችልም ሎጂካሊ ማለት ነው። ቀጥል። ማስረጃማ ሊሆን በአረብኛ ብቻ አላህ ሁሉን አዋቂ ነው አይደል ብላችሁ ነው የምታስቡ? አዎ ሁሉን አዋቂ ነው። አትሰማም? ድምጽ የለም። ለምሳሌ ሐዋርያቶችን ይሰማል? ቋንቋ ይሰማኛል። ለምሳሌ ይኸውልህ አላህ ሁሉን ማድረግ ይችላል አይደል ብላችሁ ነው የምታስቡት? እውነት ነው። አዎ እውነት ነው ያረጋል። ስለዚህ ለምን አሁን ለምሳሌ ነብዩ መሐመድ ምንም አይነት ማንበብም መጻፍም አይችልም። እውቀት እንኳን ለምን አልሰጠውም? ቢያንስ ሌላ ጸጋ እንኳን እንዴት ምርጫ እኮ ነው። አሁን እኮ መሰለኝ እንትን እያልክ ያለው ይሄ ለምን እንደዚህ አይሆንም? ለይለ እንደዚህ የምርጫ ጉዳይ ነው። አይ እንትን ጥያቄ ጠይቃል። አጭር አድርገዋ። ዲያሎግ አታድርገው ነው ጥያቄ ጠይቀው። ጥያቄ በስነ ስርዓት ወሂድ ጥያቄ ነው። በአንተ ምርጫ አይደለም። ሰየፋችሁት በቃ እሺ። አይ ዝም ብሎ ነው ማለት ነው። አንድ ድል ልስጥህ። እኔ አትሰይፉ ያ ጀማ። አንድ ድል ልስጥህ። ያስወጣዋል። እንደዚህ ስትደራረብ ስታወራ ያስወጣዋል። ጥያቄ ከሆነ ጥያቄውን ብቻ ጠይቀህ ሚዩት አድርገህ to the point። መደራረብ ከፈለክ ውይይት ነው። ውይይት ከሆነ ደግሞ አንተም ትጠየቃለህ ራሱ ማለት ነው። እና እንደዛ እንዳይሆን መረጋጋት ያስፈልጋል። ደራ ሲል ነበር ይሄ ጥያቄ እኮ ተገልብጦ ቢመጣ አንተንም እኮ ጉድ ያፈላብሃል አለው። እንዴ ጥሩ ነው ያገኝሻቸው እንትኖቹ ምንጮቹ። ኦኬ ግን ይሄ ሁሉ ነገር ለምንድን ነው እንደዚህ ሆኖት እንደዚህ ብለቅ ማለት ነው? ለምን አስፈለገ? የተወሳሰበ ነው። አትመልሱለት ያ ጀማ። ኖርማሊ አትሳደቡ። ተሳደቡ ከሆነ ሚዩት ትደረጋላችሁ እናንተ። አንድ ሰው ከባለገ በቃ ባለገ ነው። አትመልሱለት እናንተ መልስ አትስጡት። መረጋጋት አልቻለም ራሱ ማለት ነው። የመጀመሪያ ጥያቄ ሲመታበት ወደ ሌላ ነገር እየተያዘ ዝም ብሎ ሰንሰለታማ እየተደራረበ ነው። ልመልስለት ስል ደግሞ አታውራ ነገር አልጨረስኩም ምናምን ይላል። ይሄ እንደዚህ ገተታ ብዙም አዋጭ አይደለም ራሱ። እኔ እንደውም በቃ ልረዳ ላግዝህ ነበር የመጣሁት የነበረው። እንግዲህ መታገዝ ካልፈለክ ያሳዝናል። አትመልሱ፣ አትመላለሱ። አድሚኖች ካሉ ከተሳደበ ሚዩት ያደርጉታል እነሱ፣ ካልተሳደበ ሚዩት አታደርጉት፣ ተውት። እሺ ቀጥይ ሃኒ። እና ማለት ነብይ ነው ማለት ነው በቃ ኢየሱስ። እና መጽሐፍ ቅዱስ ላይም አለ ይሄ የተደበቀውነት ላይም ሳነብ እዛ ላይ ያሉትንም የወንጌል ምዕራፎችንም ሳነብ 2 ቦታ ነው 3 ቦታ ነብይ ነው የሚል አለ። አምላክም ነብይም እንዴት ሊሆን ይችላል? እኮ የማን ነብይ ነው እኮ ነው ጥያቄ የሚመጣው እኮ ሃኒዬ። ትልቁ ፕሮብሌም የሚፈጠረው የማን ነብይ ነው የሚባለው። ነብይ ከሆነ የማን ነብይ ነው ብለሽ ጠይቂያቸው። የአምላክ ነብይ ነው ካሉሽ ማለት ከአምላክ እየሰማ መልእክት እየተቀበለ እንዴት ይመጣል? አምላክ ማለት ሙቀት አለ፣ ሙሉ ዕውቀት አምላክ ሙሉ ዕውቀት አለው እንጂ ከሌላ አካል የሆነ እየሰማ ከራሴ ምንም አልናገርም፣ የምትሰሙት ቃል የላከኝ እንጂ እኔ አይደለም፣ ትምህርቴ ከላከኝ እንጂ ከኔ አይደለም፣ ትምህርቴ ከላከኝ እንጂ ከኔ አይደለም፣ የምትሰሙት ቃል የኔ አይደለም እያለ ለምን ይላል?
ቢያንስ በእውቀት እንኳን እኮ አንድ ናቸው። ቢያንስ እንኳን የሱ ከሱ ተቀብሎ እንኳን ቢመጣ አንድ አይነት ስለሆነ ምንም ማለት አልነበረበትም። ተቀብዬ ነው ከራሴ አልናገርም አብ እንደነገረኝ ነው የምናገረው ምናምን እንደዚህ አይነት ቃላቶችን ለምን ይጠቀማል ነብይ ካልሆነ? ከባድ ነው። ገባህ? እና እንደዛ ነው። ከባድ ነው እና እንደዛ አይነት እንትን ከባድ ነው። ሌሎቻችሁ ማንም ሰው እንዲናገሩ አልፈልግም። ኤማውስን እኔ አስገባዋለሁ። እስቲ አንድ ድል ሰጠዋለሁ። ኤማውስ ግባ ሰቢያ ያለው ኤማውስ ይሰማል? ግባ ሰቢያ ያለው አስገቡት። ኤማውስን ካለ ሰቢያዋለሁ እኔ ራሴ እሺ አትናገር ዝም በል እስቲ። አሁን እኛ ስናወራ ትንሽ አሁን 1 2 ደቂቃ 3 ደቂቃ እስቲ ዝም ብለህ እስቲ ቁጭ በል። በቃ ደስ ይበል እስቲ ተረጋግተህ እንደ ቤትህ ምናምን አይተህ ዝም ብለህ ተቀመጥና አዳምጠህ እንደማመጥ ተናገረኝ አልፈልግም። አሁን እኔ መጠየቅ ቁጭ በል ትጠይቃለህ። ለምን አትረጋጋም? አሁን እኮ ያስገባው እኮ እስቲ ተረጋጋ። አሁን በቃ ዝም በል እስቲ ሚት አድርገህ ተቀመጥ እስቲ እንደ ቤትህ እስቲ ዝም ብለህ እስቲ ሚት አድርገህ እስቲ ለአንድ ደቂቃ እስቲ ሚት አድርገው እስቲ ራስህን በቃ ተረጋግተህ እስቲ። አሁን እያወራን ነው። እስቲ አሁን ቢያንስ እንኳን ጨዋነት እንኳን ተማር ራሱ ማለት። እሺ በቃ አውራ ስትል ሃኒ ቀጥይ። እሺ አዎ እልሃለሁ እኔ ሃኒ ሰማሽ? እንደዛ ከራሱ ምንም ነገር መናገር የሚችል አይደለም። ራሱ ከሌላ አካል ለምን ያዳምጣል ነው? ነብይ ከሆነ መልእክተኛ ከሆነ ከሌላ አካል ለምንድን ነው የሚሰማው? ለምንድን ነው እንትን የሚለው ነው ጥያቄያችን፣ ነጥባችን ያለው ግልጽ ነው። አዎ እና ከዛ አንፃር ነው የምናየው ማለት ነብይ ከሆነ ፊሽካው ተነፋ። ከዛ በኋላ ምንድነው? ድራማ ነው የሚሆነው፣ ፎርሽ ነው የሚሆነው። እንዴት ነው አንድ ነብይ የፈጣሪ ነብይ ከሆነ በኋላ ተመልሶ አምላክ የሚሆነው? ወይስ አምላክ የሚለው እንደ ሙሴ አይነት አምላክነት ነው? ሙሴ በፈርዖን ላይ አምላክ ነበር፣ ኦንቶሎጂካል አይደለም፣ ፈንክሽናል ነው። ከዛ አንፃር ነው የሚታየው። ወጣ ኤማውስ ትዕግስት የለህም እኮ ራሱ። እኔ 1 ደቂቃ እንድትረጋጋ ነው የፈለኩት የነበረው። ለምን እንደምትወጣ አይገባኝም። በቃ ካላወሩ ያቁነጠንጣቸዋል። በቃ ሰላም የላቸውም ራሱ። ለምን እንደሆነ አላውቅም። አሁን 1 ደቂቃ 2 ደቂቃ ስጠኝ ልጅቷን ላዋራት አልኩ። መታገስ አልቻልክም፣ ወጣ። እሺ ቀጥይ ያኒ። ፍጹም ሰው ፍጹም አምላክ ነው። ይጋጫሉ እኮ ፍጹም ሰው ፍጹም አምላክ። አሁን አምላክ ሁሉን አዋቂ ነው አይደል? ሰው ደግሞ ሁሉን አዋቂ አይደለም አይደል? አዎ። ኢየሱስ ፍጹም አምላክ ፍጹም ሰው ነው ማለት ኢየሱስ ሁሉን አዋቂም ነው ሁሉን አላዋቂም ነው ያስኬዳል? እንደዛ ከሆነ ያስኬዳል ነው። ሁሉን አላዋቂም ነው ሁሉን አዋቂም ነው። ፍጹም ሰው ፍጹም አምላክ ከሆነ ሰው ከሆነማ እንደዛ ከሆነ እኮ ሁሉን አዋቂም ነው ሁሉን አላዋቂም ነው። ሁሉን ቻይም ነው ሁሉን ቻይም አይደለም። የማይሞትም ነው የሚሞትም ነው። አየሽው? ሁሉን አዋቂም አይደለም ሁሉን አዋቂም ነው። ወይድ ፍጹም ቀይ ነው ወይድ ፍጹም ጥቁር ነው። ያስኬዳል አይደል? ያስኬዳል አይደል? ወይድ ፍጹም ሙሉ በሙሉ ቀይ ነው ወይ ደግሞ ሙሉ ለሙሉ ጥቁር ነው። ከባድ ነው እንደዛ ማለት ነው። እና ይጋጫል፣ ግጭት ነው ራሱ ኮንትራዲክሽን እንደሆነ ልንገርህ። በቃ ማለት እጄን ራሱ በጣም እንትን እያለኝ ነው፣ እየተንቀጠቀጠ ነው እጄ ራሱ። በቃ መስለም ነው። ተዘጋጅና ለቀጣይ ስቴፕ ኢንሻአላህ ዱአ አድርጊና ሰሞኑን በደንብ አጥነተሽ ሻሃዳ ትይዣለሽ። አጥናና በደንብ አንብቤ አንብቢና አጥኒና ስትወስኚ ንገሪኝ። ሻሃዳ ትይዣለሽ ኢንሻአላህ ማለት ነው። ሻሃዳ ባትይዥም እንኳን ቢያንስ ጥሩ ነገር ለእስልምና ኖሮሽ
ጥሩ ቤተሰብ ሆነ መኖር ትችያለሽ እንደ ሌሎቹ ክርስቲያኖች ማለት ነው። እንደዛም ይቻላል። አንድ ጥያቄ አለኝ ማለት ነው። እና እኔ ባልሄድ ግን አጽናኙ አይመጣም የሚለው ማንን ነው ማለት? ከዛ በኋላ የመጣ የለም ማንን ነው እንደዛ ሊል የቻለው? የመጣ የለም። አንዳንድ እንትኖችም ደግሞ ሙስሊሞችም ደግሞ ወይም አንተ መጽሐፍ ላይ ሳነብም የሚለውም ነብዩን መሐመድ ነው። ምክንያቱም ከራሱ አይናገርም የሚሰማውን ይናገራል ይላል። ተራራውን የሚመጣበትን ቦታ ምናምን መጽሐፍ ቅዱስ ላይ ያለውና ነብዩን መሐመድን የመጣበት እንትን ተመሳሳይ ነው። ሁለተኛው ሌላ አጽናኝ ይሰጣቸዋል ነው ያለው ዮሐንስ ወንጌል ላይ ሌላ አጽናኝ ይላል። ሌላ አጽናኝ ማለት መጀመሪያ ማጽናኛ አለ። ሌላ አስተማሪ ይመጣል ብዬ ስል ዮና አስተማሪ ነበር ቀደም ብሎ። ስለዚህ ሌላ የሚለው አናዘር ኦፍ ዘ ሴም ካይንድ ማለት ነው። ቀኝን ጉንጭን ለሚመታ ሌላውን ስጠው ይላል። ዛት ሚንስ ሁለት ጉንጮች አሉ። ስለዚህ መጀመሪያ የነበረው አጽናኝ አለ፣ ከዛ ቀጣይ የሚመጣው አለ። የመጀመሪያው ልክ እንትን ነው፣ ከራሱ አይናገርም የሚሰማውን ይናገራል አለ። ኢየሱስ ከራሴ አልናገርም ብሎ እየሰማ የነገረን ወንጌል አለ። ይሄ ሁለተኛው አጽናኝ ሲመጣ ግን ከፈጣሪ እየሰማ የነገረ ምን ነገር አለ? ኢትስ ኦኬ መንፈስ ቅዱስ ነው ብለሽ ተቀበይላቸው። ግን መንፈስ ቅዱስ ምን ተናገረ? እንደ ኢየሱስ ከአብ ሰምቶ ምን ተቀበለ? ራሱ ወልድስ እሺ ከአብ ሲሰማ የነበረው ስጋ ስለለበሰ ነው፣ ራሱን ዝቅ ስላደረገ ነው ያለው። መንፈስ ቅዱስ ስጋ አልለበሰም በእነሱ ትምህርት። ለምን ከአብ ይሰማል? ራሱን ችሎ ለምን አይናገርም? መልእክተኛ ካልሆነ የሚመጣው። ስለዚህ ከራሱ አይናገርም የሚሰማውን ይናገራል ይላል ዮሐንስ ወንጌል ምዕራፍ 16 ቁጥር 12 እና 13 ላይ። ከራሱ ካልተናገረ የሚሰማውን የሚናገር ከሆነ ከማን ነበረ የሚሰማው የነበረው? ሰምቶስ ምን ተናገረ? ኢየሱስ ዮሐንስ ወንጌል 8:40 ላይ ከእግዚአብሔር ሰምቼ ነገርኳችሁ ሰው ነኝ አለ። ዮሐንስ 8:26 ላይ ደግሞ የላከኝ እውነተኛ ነው፣ እኔም ከእርሱ የሰማሁትን ለዓለም እናገራለሁ አለ። ዮሐንስ ወንጌል ምዕራፍ 15 ቁጥር 15 ላይ ከአባቴ የሰማሁትን አስታውቂያቸዋለሁ አለ። ዮሐንስ ወንጌል ምዕራፍ 5 ቁጥር 30 ላይ እኔ ከራሴ አንዳች ላደርግ አይቻለኝም እንደሰማው ፈርዳለሁ አለ። አይሽ ይሰማ ነበር። ሰምቶ ምን ነገረን? ወንጌል የሚባል ነገር ነገረን ኢየሱስ። ይሄ ሁለተኛው አጽናኝ ሲመጣ ግን ከላከው ሰምቶ የሚናገረው ነገር እንዳለ ከተነገረን ምን ነገረን? ከላከው ሰምቶ። ስለዚህ ከኢየሱስ በኋላ ከላከው ሰምቶ የተናገረና ሪቪል የሆነለት ማን አለ? እከሌ የሚባል ሰስቴን ያደረገ ሳቹሬት ያላደረገ ትምህርት ያለው ማን አለ? ከረሱል ሰለላሁ ዐለይሂ ወሰለም ውጪ። ይሄ ነው ትምህርታችን። ሃኒ የራሱ ኢየሱስ ነብዩ መሐመድ እንደሚመጣ ያውቃል ማለት ነው። ተናግሯል ማለት ነው። ቁርአናችን እንደዛ ነው የሚናገረው። ቁርአናችን እንደዛ ነው የሚለው። የእናንተም ላይ ኢሳ መሰለኝ ካልተሳሳትኩኝ እንደሚመጣው ተንብየዋል። ሱረቱ ሷፍ ምዕራፍ 61 ስሙን ገልጿል። ስም ጠቅሰዋል። አህመድ የሚል ጠቅሰዋል። አህመድ ያሲን አውጣላት ሱረቱ ሷፍ ምዕራፍ 61 ቁጥር 6 ላይ አውጣላት። በትልቁ አድርጉት። ምዕራፍ 61 ቁጥር 6 ላይ ይታይሻል። ምዕራፍ 61 ቁጥር 6 ይታየኛል። የመርየም ልጅ ኢሳም እንደዚህ ያለ የእስራኤል ልጆች ሆይ እኔ ከተወራት በፊት ያለውን የማረጋገጥ ሲሆን ከኔ በኋላ በሚመጣው መልእክተኛ ስሙ አህመድ በሆነ የማበስር ሲሆን ወደ እናንተ የተላኩልኝ ያላ መልእክተኛ ነኝ ባለ ጊዜ አስታውስ ይላል። ኢሳ ተናግሮት ነበረ። አህመድ የሚባል አህመድ ማለት ነው። አህመድ ሚል
ምስጉኑ የሚል እንደሚመጣ ተናግሮ እንደነበረ ይኸው እዚህ ጋር ጥቅሱ ይናገራል። እዚህ የስም ልዩነት ነው እንጂ አህመድ የሚል ነብይ እኮ አልመጣማ። አህመድ እኮ ረሱል ሰለላሁ ዐለይሂ ወሰለም ናቸው። 5 ስሞች አሉኝ ይላሉ። 5 ስሞች አሉኝ ብለው ይላሉ። ሌላ ስማቸው ነው። ሌላ ስማቸው ነው። 5 ስሞች አሉኝ ብለዋል። ከአምስቱ አንዱ አህመድ የሚለው ነው። ኢማም ሙስሊም ላይ ያለልሽ ከባድ ነው። ጥቅሱን አይ በቃኝ እውነት ከዚህ በላይ በቃኝ። ምን ነው ይበቃሽ? ሌላት እንድናገር ምን ነው የሚበቃሽ? እንዴ በጣም ከጠበኩት በላይ ነው። እኔ እንጃ። አህመድ የሚለውን ነገር ላሳይሽ የሐዲስ ማስረጃዎች ልስጥሽ ብዬ እኮ ነው። ኢማም ሙስሊም ላይ ነው ያለው። ረሱል ሰለላሁ ዐለይሂ ወሰለም ምን ብለዋል? 5 ስሞች አሉኝ ብሎ የተናገሩበት አለ። 5 ስሞች አሉኝ ብለዋል። ከ5ቱ ስሞች ውስጥ አንደኛው አህመድ ነው። ራሱ ማለት ኢማም ሙስሊም ላይ ማለት ነው። አይ ቲንክ ጥቅሱ ልስጥሽና ያዡ። ኢማም ሙስሊም መጽሐፍ 43 ሐዲስ 163 ላይ ኢማም ሙስሊም መጽሐፍ 43 ሐዲስ 163 ላይ አገኛላት። አይታይሻል። አያም ሙሐመድ አያም አህመድ አያም አልማሂ ይላሉ። ከዛ በኋላ ደግሞ አያም አሽር እያሉ ይናገራሉ። 5 ስሞች ነው የጠቀሱት። ምን አሉ? እኔ ሙሐመድ ነኝ፣ እኔ አህመድ ነኝ፣ እኔ ያ ከክህደት ሊያጠፋ የምገስጽ ማሂ ነኝ፣ እኔ ሰዎች በሚሰበሰቡበት ቀን አሺር ነኝ፣ ከዚያ በኋላ ነብይ የለም፣ እኔም አቂብ ነኝ ይላል። መጨረሻ ነኝ። 5 ስሞች አቂብ፣ አሺር፣ ማሂ፣ ሙሐመድና አህመድ። ሙሐመድና አህመድ ግልጽ ነው። ግልጽ ነው። አብሽር አላህ ያግዝሽ። እንግዲህ ጥሩ ነገር እመኝልሻለሁ። ኦቨርዶዝ እንዳይሆንብሽ እንዳይበዛብሽ ይብቃሽ። እሺ ችግር የለውም ግን አትወረጂ። እሺ አትወረጂ። ቁጭ ብለሽ እንትን እሺ ኦኬ ሲሰለምቲዋ ኦኬ አሚን ቀጥልሽ። ሶሪ እሺ እንዴት ናችሁ ሁላችሁም? ሰላም ብያለሁ። ሰላም ነው። ሰላም በሉ እንጂ አለን። እንዴት ናችሁ? ሙስሊም አይደለም እንዴ? አሚን ይላል። እኔ ክርስቲያን ነኝ። እኔ ኦኬ አሜን ነው። አሚን ነው ስምህ? አሚን አማኑኤል። ኦኬ አሜን ነው። አሜን የክርስቲያን ነው። አዎ አሚን አማኑኤል። አሚን ነው። አሁን ዮሐንስ 16 ቁጥር 7 ላይ አለ አጽናኙ የሚል መሐመድ ነው አልከ መሰለህ? አዎ እንደዛ ነው ብለው ያስቀመጡት ነው። አዎ ነብይ ነው። የግሪኩ ምንድነው የሚለው? አጽናኝ ለሚለው ቃል የተጠቀመበት ምንድነው? ያው እኔ ግሪኩ አላውቅም። ግሪኩ ፓራክሊቶስ ይላልና ፓራክሊቶስ የሚለው ቃል ፓራክሊቶስ መንፈስ ቅዱስ ነው። ዮሐንስ ወንጌል አንደኛ ዮሐንስ መልእክት 2:1 ላይ ፓራክሊቶስ ይባላል። ወይ ላስረዳ እንዳለ እዚህ ላይ ራሱ ማን ዋሂድ ዮሐንስ 16 ቁጥር 7 ላይ ራሱ እኮ እኔ ልካለሁ ይላል እኮ ኢየሱስ ነው እንዴ? እሱ ነው የሚልከው። አብ ነው እንደዛ የሚለው። ላስረዳ ነበረ ግን አልፈለክም መሰለኝ። ቆንጆ አድርጌ ላስረዳ ነበረ። እሺ ያው ተናገርና እኔ እሰማለሁ። ችግር የለም። እኔ ያው መጀመሪያ አጽናኝ የሚለውን ቃል ስንጨርስ ከዛ በኋላ ሌሎችን ቃሎች ደግሞ ቀስ እያልን እንደገና ደግሞ ልካለሁ የሚለው አብ ነው ብያለሁ። እኔ እንደዛ ላልኩበት ደግሞ ማስረጃ ማቅረብ አለብኝ።
እስቲ ሐሰን አንደኛ ዮሐንስ መልእክት ምዕራፍ 2 ቁጥር 1 ላይ ያወጣለት። አንደኛ ዮሐንስ መልእክት ምዕራፍ 2 ቁጥር 1 ላይ አንደኛ ዮሐንስ መልእክት ምዕራፍ 2:1 ላይ ማንም ኃጢአት አይስራ ይልና ኃጢአት ቢሰራ ግን ከአብ ዘንድ ምን አለን ይላል። አሚን። እሺ ልጆቼ ሆይ ኃጢአትን እንዳታርጉ ይህንን እጽፍላችኋለሁ። ማንም ኃጢአትን ቢያደርግ ከአብ ዘንድ ጠበቃ አለን ነው። እርሱ ጻድቅ የሆነ ክርስቶስ ኢየሱስ ነው ይላል። አዎ ግሪከኛው ምን ይላል? ፓራክሌቶን ነው ይለዋል። ኢየሱስን አውጣለት ሐሰንዬ። ያው ስለሚታይ እዚህ ጋር ማንበብም ይቻላል። ትራንስሊተሬሽንም አጠገቡ ስላለ ማየት ትችላለህ። ደግሞ ታችም ያሉት ደግሞ እየተማሩም ስለሆነ ታገስ። እሺ ምንም ነገር እንትን ሲሆነው ወደ ሰፊውን ወደ ባሻቱን እሺ ለመማር ስለሆነ ጊዜ አለ፣ ሰፊ ጊዜ አለ። ትጠይቃለህ። ምንም ነገር ጥያቄ ሳትጠይቅ ምንም ነገር አትወጣም። ራሱ ያን ጥያቄ ሳይመለስ ከዚህ ቤት አትወጣም። እዚህ ጋር ምን ይላል? ማንም ኃጢአት ቢያደርግ ከአብ ዘንድ ጠበቃ አለን ይላል። ጠበቃ ለሚለው ቃል የገባው ምንድነው? ተጫነው 2:1 ላይ አንደኛ ዮሐንስ መልእክት 2:1 ላይ ጠበቃ ለሚለው ሂዳየቱል አኺራ ሂዳየቱ አተውፊቅ ያው ላም እዚህ ጋር ትወጣለች። አተውፊቅ እሺ። አራተኛ ላይ መጨረሻው ሂዳየቱል አኺራ አኺራ ያው ሂዳየቱል አኺራ ጎበዝ ተማሪ ነው ማለት ነው። እሺ ይሄ ሂዳየቱል አኺራ የሚባለው እዛ ኢስላም ውስጥ ሆነው ከእስልምና እንዳይወጡ የሚደረግ እንትን ነው፣ ምሪት ነው። አሁን ልክ መንገድ ላይ ሆነ ማለት ነው። መንገድ ላይ ሆነ ማለት ነው። አሁን ለምሳሌ መንገድ ፒያሳ ላይ ሆነ መንገዱ መራሁ እኔ መጀመሪያ ላይ ማለት ነው። ይሄ መንገድ ነው፣ ይሄ ነው ወደ እንትን የሚወስደው መንገድ፣ ወደ ጦር ኃይሎች የሚወስደው መንገድ ይሄ ነው ብዬ የእንትንን ጎዳና አሳየው፣ የቴዎድሮስ አደባባይን ጎዳና መንገዱን አሳየው። ከዛ በኋላ መንገድ ላይ እየሄድክ እያለ በጉዞ ላይ ከመንገዱ እንዳትወጣ ልክ ብሔራዊ ቲያትር ጋር ስትደርስ ወደ ፍልዋ ወይም ደግሞ ወደ ሰንጋተራ እንዳትሄድ፣ ሜክሲኮ ጋር ስትደርስ ደግሞ ወደ አይ ቲንክ ወደ ምንድነው ወደ ምንድነው የሚባለው ወደ ሳር ቤት እንዳትሄድ፣ አሊያም ደግሞ ወደ መርካቶ እንዳትሄድ፣ ልክ ለታ ጋር ደግሞ ስትደርስ ደግሞ ወደ ኦልድ ኤርፖርት ወይ ደግሞ ወደ መርካቶ ደግሞ ወደዚህ ወደ ሞራማሉ ምናምን እንዳትሄድ መንገዱን እስከ መጨረሻው ድረስ አንድ ሰው የሚመራ ያስፈልጋል፣ ስለማታውቀው አንተ ማለት ነው። ስለዚህ አላህንም እንደዛ ነው የምንለው። መንገዱን ካሳየ ይሄ ነው መንገዱ ብሎን ካለ በኋላ ያንን መንገድ ግን ተከትለ ስትሄድ መሀል ላይ ከመንገዱ እንዳትወጣ እስከ መጨረሻው ድረስ ጽናቱን እንዲሰጥህ፣ ጽናቱን እንዲወፍቅህ፣ እስቲቃማ እንዲወፍቅህ ዱዓ ታደርጋለህ ማለት ነው። ይሄ ነው ትምህርታችን። ኡስታዝ አላህ ይስጥልኝ። ምንም ችግር የለም። አሚን። እሺ አጉል ሰዓት ነው መሰለኝ የመጣሁት ዛሬ። አድሚኖችም የሉም። አድሚኖች ካላችሁ እስቲ ግቡ ግቡ። አድሚኖች ካላችሁ ገባ በሉ። ገባ በሉ፣ አስገቡ ታች። ክርስቲያኖች ካላችሁ ግቡ። ገስት ላይ በጣም ብዙ ሰው ስላለ ጥያቄ ያለው ሰው አንዳንድ ቁጥር ይጻፍና ላስገባችሁ። ኡስታዝ ሜሮን ልካለች። አንተ ጋር ነው የሚታየው፣ አድሚናቶች ጋር አይታየም። ማስገባትም ነው ሜሮን ክርስቲያን አንዳንድ ተሰ
ረያንን አስገቢው አስገቢው ሜሮን አይታየኝም ለኔ እጋም አልመጣችም። ኦኬ ጫጫታ ላይ ያሉትን ሰዎች ቀጥታ አስወርጃቸው። እሺ አሲያ እኔ ይዛት አድርጊ። ሰላም አለይኩም ወራህመቱላሂ ወበረካቱ። ወአለይኩም አሰላም ወራህመቱላሂ ወበረካቱ። ኡስታዝ እንዴት ነህ? እንዴት ናችሁ ጀማዓው? ሰላም ነን አለን አልሐምዱሊላህ። ረያን እምቢ አለው መሰለኝ። አይመቸኝም መግባት አለ። ኦኬ ኦኬ። ስሙ ረያን ነው ረያን ነው ስሙ? ሁለት የተለያየ ትርጉም አለው። ረያን ነው ወይስ ረያን ነው? ረያን ነው ስሙ? ይጠብቃል። ረያን ነው ወይስ ረያን? ረያን ነው ወይስ ረያን? የትኛውን ይጠብቃል ወይስ ይላላል? ሁለት የተለያየ ትርጉም ነው ያላቸው። ቢነግረን የለም ማለት ነው። እሱ ራሱ ቢነግረን ጥሩ ነበር። ረያን ነው ራሱም ጻፈው። ይጠብቃል ኡስታዝ? ይጠብቃል። አዎ። ስለዚህ ሁለት ትርጉም አለው ማለት ማሻአላ አሪፍ ስም ነው። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ወአለይኩም አሰላም ወራህመቱላሂ ወበረካቱ። እንዴት አደራችሁ? ሰላም ናችሁ? አልሐምዱሊላህ። ጥያቄ ነበረኝና ናማ ቲክቶክ ላይ ስንገባው ማለት ነው አንዳንድ ቦታ ላይ ቪዲዮ ሲለቀቁ በአላህ እንዳታልፉት ተብሎ ይለቀቃል። ያንን ቪዲዮ ብናልፈው እንዴት ነው? እኛ ወንጀለኛ ነን? እኛ እንጠየቅበታለን? ፈተዋ እኮ ነው ጥያቄው፣ ፈተዋ ነውና ፈተዋ ነው። እሱ ጋር ሂጂና ጠይቂ። እሺ እንደዚህ አይነት ጥያቄ ሲኖር ፈተዋ ስለሆነ ያው ሙፍቲ የሆኑ ሰዎች እውቀቱ ያላቸው ሰዎች ናቸው። እኛ ኮምፓራቲቭ ሪሊጅን ላይ ነው የምንሰራው፣ ንጽጽር ላይ ስላለን እንደዛ ነው። ምናልባት እዚህ ላይ ፊት ተስነል ስታይን አዋቂዎች አድርገሽን ስለተመለከትሽን ነው እንጂ ንጽጽር ላይ ነው የኛ ስራ። ሙቃረና ይባላል ፊሉ እና ሁሉ ነገር አለ። ሸማ የሚለበሰው በየፈርጁ ነው አይደል? መህራባ ሻፎን በጣም አብሽሪ አብሽሪ፣ ችግር የለው። እሱ ጋር ሂጂ እሺ፣ ምንም ችግር የለው። ኡስታዝ በሰላም ነው የጠፋው? ትንሽ ጊዜ ጠፍተህ ነበር ከቲክቶክ መንደር ላይ። ማን ያለው? እኔ ስላላየሽኝ ነው። ትናንትና ነበርኩኝ፣ ዓርብ ዕለት ነበርኩኝ። አይ ከዛ በፊት አለው። እኔ በሁለት ቀን አንዴ በሶስት ቀን አንዴ በጣም ቆየው ከተባለ 3 ቀን ነው የምቆየው። መርሐባ አብሽሩ። አለመገጣጠም ነው። በዚህ አጋጣሚ ልጆች ደህና ናቸው? እና ኢህሳን ሁሉ ሰላም ናቸው? አልሐምዱሊላህ። እሺ ጥያቄ ያላችሁ ሰዎች እንትን ማለት ትችላላችሁ። ሰላም አለይኩም ኡስታዝ። ማቅረብ ትችላለች። ጥያቄ ያለሽ እህታችን ወይ ሰየፋችኋት እንዴ? ሰላም አለይኩም። ወአለይኩም አሰላም ወራህመቱላሂ ወበረካቱ። ጥያቄ እኮ ሊኖራት ይችላል እኮ ከሰላምታ በኋላ ጥያቄ ነው የሚኖራት። ሰየፋችኋት? ጥያቄዋን አልጨረሰችም። ጥያቄ ልጠይቅ መሰለኝ የገባችሁና አብሽሪ እንግዲህ። እሺ ወአለይኩም ሰላም ወራህመቱላሂ ወበረካቱ። አቡኪ ተከታተል።
ስለ ቁርአን ላይ ስላሉ ቅንፎች ትንሽ ማብራሪያ ፈልጌ ነው። ቅንፉ ምን? አሁን ለምሳሌ ሱረቱል ኢኽላስ ማነው ሱረቱል ፋቲሃ ላይ መጨረሻ ላይ አላ ሊጨርስ አካባቢ በሉ ምናምን የሚለው አሁን በሉ የምትለው አረብኛ ላይ የለችም ምናምን ይባላል። አሉ እንደዚህ አይነት ማዕና ይመጣል። ቢማዕና ይመጣል። እንትን ነው የቁርአን የሚፈሰረው አይተ ከሆነ ተርጂም ማለት ያው እንትን ነው አይደለ? ይሄ ምንድነው ትርጉም ማለት ትራንስሌሽን ማለት ነው። ሙተርጂም ማለት ደግሞ ምን ማለት ነው? ተርጓሚ ማለት ነው። ለምሳሌ በሱረቱል ዩኑስ ሱረቱል ረድ ምዕራፍ 11 ቁጥር 112 ላይ እንደታዘዝከውም ቀጥ በል ይላል። ከአንተ ጋር ያመኑትም ቀጥ ይበሉ የሚለው በቅንፍ አለ። አረብኛው ላይ ቀጥ በል ቀጥ ለሚለው ቃል ወሚለው አርፉ ላጥፋ አለ። ግን አማርኛ ላይ የለም ቃላቱ። ስለዚህ የሚተረጎመው ምንድነው? ሐሳቡ ብቻ ነው። ቀጥታ ቃል በቃል የለም አረብኛው ላይ ያለው። ወደ አማርኛ መተርጎም ስትፈልገው የቃላት እጥረት በሚኖርበት ሰዓት ላይ በቅንፍ ያስቀምጡታል። ራሱ አይደለም ግን በቃ ቢያንስ ሐሳቡ ይተርጎም ብለው ስለሚፈሩ ነው። ራሱ ማለት ወይ የሚል ነገር አለ። ሱረቱ ለምሳሌ አለ ኢምራን ምዕራፍ 3 ቁጥር 20 ላይ ያው ቢከራከሩ ፊቴን ለአላህ ሰጠው የተከተሉም ሰዎች ይላል። የተከተሉ ሰዎች ምን ከመጀመሪያ ጀምሮ ወይ በሚል አርፎ ላጥፍ መጥቷል። የተከተሉ ሰዎችም ለአላህ ሰጡ ነው። ለአላህ ሰጡ የሚለው ግን የለም ራሱ። ስለዚህ ሐሳቡን ለማምጣት በቅንፍ አድርጎ ያስቀምጠዋል። ሱረቱ በቀራ ምዕራፍ 2 ቁጥር 285 ላይ ተመልከት። መልእክተኛው ከጌታ ወደ እርሱ በተወረደው አመነ ምዕመናኖቹም አለ። ምዕመናኖቹ ምን እንደዚሁ አመኑ ማለት ነው። አረብኛ ላይ አለ ግን አማርኛው ላይ ቃሉ የለም። እንደዚሁ አመኑ የሚለውን በቅንፍ ያስቀምጡታል። ለምሳሌ ማለት ነው ሱረቱ ሐጅ ምዕራፍ 22 ቁጥር 75 ላይ ብትመለከተው አላህ ከመላእክት ውስጥ መልእክተኞችን ይመርጣል ከሰዎችም ይላል። ከሰዎችም መልእክተኞች ይመርጣል። ነገር ግን ምንድነው እንትኑ እንዲሁ ብሎ አማርኛ ያስቀምጠዋል። የለም ራሱ ማለት ነው። እንትን ላይ ብታየው ሱረቱ መሰድ ላይ ስታየው 111 ቁጥር 3 ላይ የመንቀልቀል ባለቤት የሆነ እሳት ውስጥ በእርግጥ ይገባል አለ። ማንም ይገባው? አቡ ለሃብ ተበት የዳ አቢ ለሃቢው ይላል ወተብ። ከዛስ ወምራአቱሁ ሐማለተ ለሐጠብ ይላል። ሚስቱም ትገባለች ይላል። ሚስቱም ካለ በኋላ ትገባለች የሚለው የለም። ወምራአቱሁ ማለት እሷም ናት የምትገባው። ገብቷል? ኡስታዝ እንደዛ ማለት ነው። ትገባለች የሚለው ነገር አብሮ የለም ራሱ። ሱረቱ በቀራ ምዕራፍ 2 ቁጥር 45 ላይ ተመልከተው። አሁን ይሄ በጣም ወሳኝ ነገር ነው። አዳምጡላችሁም። በመታገስና በሰላት ተረዱ አለ። እርሷም በፍሬዎች ላይ እንጂ በሌላ ላይ በእርግጥ ከባድ ናት አለ። ማንን ነው እርሷ የሚለው? መታገስ የሚለውን ነው ወይስ ሰላት የሚለውን ነው? ሰላት። ለምንድን ነው መታገስ የሚለውን ያላረከው? ለምንድን ነው እርሷ በሚለው ላይ በቅንፍ ሶላት ብለው ያስቀመጡት? አሁን አማርኛ ላይ ሌላ አረብኛ ላይ ያለ እንድታውቀው ነው። ሀ የምትለዋ ነገር እርሷ የምትለዋ ማንን ተክቶ ነው የመጣው? መታገስ የሚለውን ነው ወይስ ሶላት የሚለውን ነው? ሶብር የሚለውን ነው ወይስ ሶላት የሚለውን ነው ተክቶ የመጣው? ሶላት የሚለውን ነው አይደለ? ሶብር ምንድን ነው? ሙዛከር ነው መዋነስ ነው? ሙዛከር ነው መዋነስ ነው? አቡኪዬ ምን ሶብር የሚለው ቃል ሙዛከር ነው ወይስ መዋነስ ነው? ሙዘከር ነው አይደለ? መዋነስ አይደለም። ሶላት የሚለው ግን መዋነስ ነው። አየው ተመልከት። ስለዚህ አሁን ምንድነው አማርኛው ላይ የለም ራሱ። ስለዚህ የለም ቃሉ ራሱ የለም ራሱ። ስለዚህ ምን አደረጉት? እርሷ በሚለው ውስጥ በቅንፍ ውስጥ ሶላት የሚለውን አስቀመጡ። ገብቷል? መዋነስ ስለሆነች እሷ ሶላት የሚለው መዋነስ ናት። ተመልከት። እንደዚህ አይነት ነገር አለ። በሱረቱ ላይ ኢስራ ምዕራፍ 17 ቁጥር 1 ላይ ያ ባሪያውን በሌሊት ያስኬድ ነው ያለ። ጥራት ይገባው ከታምራቶችን ልናሳየው አስኬድ ነው እርሱ ይላል። ሰሚም ተመልካች ነው ይላል። አሁን እርሱ የሚለው ላይ በቅንፍ አላህ ብለውታል። ለምንድን ነው አላህ ብለው ያሉት ሲባል ሁወ የሚለው እርሱ የተባለበት ተውላጠ መነሻ ላይ አለዚ የሚለውን ተክቶ የመጣ ነው። አለዚ የተባለው ማን ነው? አላህ ነው። ያ የተባለው ማን ነው? አላህ ነው። አላህ የሚለውን ተክቶ ስለመጣ እርሱ የሚለውን በቅንፍ አላህ ብለው አስቀምጠውታል። ለምን? ሰሚም ተመልካችም ነው የተባለው በቁርአን በተለያየ አንቀጽ ላይ እንደዛ ነው። አሁን ይሄንን አርጊመንት ክርስቲያኖቹ ጋር ተመጣና ዮሐንስ ወንጌል ምዕራፍ 10 ማቴዎስ ወንጌል ምዕራፍ 10 ቁጥር 2 ላይ ተገባለ። የ12ቱ ሐዋርያት ስም እኔ ነው ይልና መጀመሪያ ጴጥሮስ የተባለው ስምዖን፣ ወንድሙ እንድርያስ፣ የዘብዴዎስ ያዕቆብ ይላል። ከዛ ልጅ የሚለውን በቅንፍ ነው ያስቀምጡበት። እነሱ አስገብተውበታል። ግሪከኛው ላይ ሂዮስ የሚል ነገር የለውም፣ ልጅ የሚል ነገር የለውም፣ ግን አስገብተውበታል። ምክንያቱም ልጅ ነው መሆን የሚችለው።
ያዕቆብ የዘብዴዎስ ልጅ ነው። ግን ልጅ የሚለው ነገር የለም እኮ በቅንፍ እንኳን አላስቀምጡትም። ዝም ብለው ድርግም ያደርጉት ራሱ ማለት ነው። እንደዚህ አይነት ነገሮችን ታያለ። ማርቆስ 9:20 ላይም ተመልከት ራሱ ይህ ወገን በጸሎትና በጾም ካልሆነ ምንም ሊወጣ አይችልም ይላል ራሱ። እና ጾም የሚለው ጭራሹን ግሪከኛው ላይ የለም። ግን ሌላ ቦታ ላይ ስላለ ጾም የሚለው ነገር ስላለ ጾም የሚለው ነገር አምጥተው እዚህ ጋር ጨመሩበት። በቅንፍ ነበር መግባት የነበረበት። እነሱ በቅንፍ ስለማያስገቡ ነው። አንደኛ ቆሮንቶስ ምዕራፍ 13 ቁጥር 3 ላይ ያው ድሆችን ለመግብ ያለኝን ባካፍል ይላል ጳውሎስ። ድሆችን የሚለው ግሪከኛው ላይ የለም። አማርኛው ላይ ግን ድሆችን የሚለውን ጨምረዋል። ስለዚህ ለመግብ ያለኝም ሰው የሚያካፍለው ድሃን ነው። ለምን? ማቴዎስ 19:21 ላይ ድሃን ስለማካፈል ስለሚናገር። ስለዚህ ድሆችን የሚለው ነገር ሁሉም እንግሊዝኛም ሁሉም ላይ ጨምረውታል። ግን ድሆቹ የሚለው ነገር የለም። ግን በውስጥ ታዋቂነት ድሆች የሚል ነገር ሊቀመጥ ይችላል ተብሎ ስለሚታሰብ ነው። ብዙ አለ እንደዚህ አይነት ነገሮች ማለት ነው። ዮሐንስ ወንጌል ምዕራፍ 1 ቁጥር 12 ላይ ወደ ገዛ ወገኖቹ መጣ ይላል። ወገኖች የሚለው የለም። ወደ ገዛ ነው የሚለው። ወደ ገዛ መጣ። ወደ ገዛ ምን መልስ የለም። ወገኖቹ የሚለውን አማርኛ ላይ እንግሊዝኛ ላይ ተጨምሯል። ወገኖቹ የሚለው ግን ግሪከኛው ላይ የለም። ተደብቆ የሚመጣ ነገር ነው። ይሄ ምን ይባላል? በአረብኛ ሙስተጢር ይባላል ማለት ነው። በግስ መደብ የሚመጡ ነገሮች። ለምሳሌ ሱረቱ ፋቲሃ ምዕራፍ 1 ላይ ስትመለከተው ቀጥተኛውን መንገድ ምራን በሉ ይላል። በሉ የሚለውን በቅንፍ ነው ያስቀመጡት። ለምን? ቢማአና በሉ የሚለው በውስጥ ታዋቂነት የሚመጣ ነገር ነው። ቀላል ጥያቄ ጠይቀህ ከተበ ማለት ምን ማለት ነው በአረብኛ ተብለህ ብትጠይቅ ከተበ ጻፈ ነው። በእንግሊዝኛ ብታደርገው ከተበ ምንድነው ሲባል ሂሮት ነው። በእንግሊዝኛ ሂ ማለት እርሱ ማለት ነው። በአረብኛ ደግሞ ሁወ ማለት ነው። ሁወ የሚለው የት አለ ብለህ ጠይቃቸው እስቲ ከተበ የሚለው ውስጥ። አይ በውስጥ ታዋቂነት ነው ያለው ከተባለ በውስጥ ታዋቂነት የሚመጡ ነገሮች አሉ ያልገቡ ማለት ነው። ባይብል ላይ እንደዚህ በውስጥ ታዋቂነት የምናወራቸው ነገሮች አሉ። ለምሳሌ ዮሐንስ ወንጌል ምዕራፍ 20 ቁጥር 17 ላይ ወደ መግደላዊት ማርያም ሄደሽ ወደ አምላኬና ወደ አምላካችሁ ወደ አባቴና ወደ አባታችሁ አድርጋለሁ በያቸው አላቸው። ሄዳ ማርያም ምንድን ነው የምትለው? ወደ አምላኬና ወደ አምላካችሁ ወደ አባቴና ወደ አባታችሁ አድርጋለሁ ስትል ማርያም ናት የምታደርገው? አይደለም። በውስጥ ታዋቂነት ይላል በይም ነው። ይላል የሚለው በውስጥ ታዋቂነት አለ። ኦሪት ዘዳግም ምዕራፍ 29 ቁጥር 2 ላይ ስትመለከቱ እንደዛ ነው። እኔ አምላካችሁ እግዚአብሔር እንደሆንኩ ይላል ሙሴ። ይላል ነው እኮ ይላል የሚለው በውስጥ ታዋቂነት አለ። ግን እኔ አምላካችሁ እግዚአብሔር እንደሆንኩ ይላል ሙሴ። እንደ አምላካችን እግዚአብሔር ነው እንደ ሙሴ? አይ በል ተብሎ ነው የተባለው። በል ይላል በል ተብሎ ነው። ይላል የሚለው የት አለ? ምነካ ወይ በውስጥ ታዋቂነት አለ ይለዋል። እንደዛ ሴሜቲክ ባክግራውንድ ውስጥ እንደዛ አይነት ነገር አለ። ከ30 በላይ ማምጣት ይቻላል። በውስጥ ታዋቂነት በል የሚሉ ነገሮች ይላል የሚሉ ነገሮች በውስጥ ታዋቂነት እንደሚመጣ ማለትና ስለዚህ ቁርአን ላይ ያሉ ነገሮች ሙስተጢር የሚባል ነገር አለ። ራሱ ሂድን የሆኑ እንትሮች ቨርቦች አሉ በውስጥ ታዋቂነት የሚመጡ ማለት ነው። ለዛ ነው አማርኛው ቋንቋው አረብኛ ቁርአን የተተረጎመው የቁርአን ትርጉም ነው፣ ተርጂም ነው። ሲተረጎም ምንድነው የሚተረጎመው? ሐሳብ ነው የሚተረጎመው። ሐሳብ ነው የተተረጎመው እንጂ ቃላት አይደለም የተተረጎመው። ቃላት አይደለም የተተረጎመው። እና ብዙ ሰዎች አሁን ቃላት ነው የሚመስላቸው። ቃላት አረብኛውን አቻው ቃላት የለም። ስለዚህ ሙፈሲሮቹ ምንድነው የሚያደርጉት? ሜታፍሬዝ ትራንስሌሽን አይደለም የሚጠቀሙት፣ የቃል ትርጉም አይጠቀሙ። ምንድነው የሚጠቀሙት? ፓራፍሬዝ ትራንስሌሽን ይባላል። እና ሁለት ትራንስሌሽኖች አሉ። የመጀመሪያው ምንድነው የሚባለው? ፓራፍሬዝ ትራንስሌሽን ይባላል። ሲንታክስ ውስጥ ማለት ነው፣ ስንኝ ውስጥ ማለት ነው። የቋንቋ እንትን ላይ ትራንስሌሽን ላይ ስትጠቀም ማለት ነው። ከዛ አንፃር ነው የሚባለው። ምንና ምንድነው የሚባለው? ልትገምልህ። ሜታፍሬዝ ትራንስሌሽን እና ፓራፍሬዝ ትራንስሌሽን የሚባል ነገር አለ። ሜታፍሬዝ ትራንስሌሽን ማለት ቃል በቃል የሚተረጎመው የቃል ትርጉም፣ ቃሉን ራሱን መተርጎም። ፓራፍሬዝ ትራንስሌሽን ደግሞ የሚባለው ደግሞ የሐሳብ ትርጉም የሚባለው ማለት ነው። ቁርአን የትኛውን ነው የያዘው? የቁርአን ትርጉሞች በአማርኛ፣ በእንግሊዝኛ፣ በፈረንሳይኛ፣ በጀርመንኛ በምናምን የምናገኛቸው የቁርአን ትርጉም ምንድነው? ትርጉሙ የያዘው የትኛውን ነው የያዘው? አቡኪዬ ሐሳቡን የሐሳብ ትርጉም ምን ይባላል? ፓራፍሬዝ ትራንስሌሽን ይባላል። ፓራፍሬዝ ትራንስሌሽን ማለት ያኛው ምን ይባላል ደግሞ? የቃል ትርጉም ሜታፍሬዝ ትራንስሌሽን ማለት ነው። ቁርአን የተተረጎመው ፓራፍሬዝ ትራንስሌሽን የሚባለው ነው። ትርጉሙ ሐሳቡ ነው የተተረጎመው እንጂ ቃሉ አይደለም ራሱ ቃሉ። ምክንያቱም አረብኛው ሰፊ ነው ራሱ። ፊ ማለት በአረብኛ ምንድነው ብለህ ብጠይቃቸው አሁን 4-5 ትርጉም አለው። ፊ ማለት በአረብኛ ውስጥ ማለት ነው። ገባችሁ? ውስጥ በሚል ይመጣል። ፊ የምትለዋ ነገር ደግሞ አላ በሚል ይመጣል። በላይ ፊሰማ ሲላላ ከሰማይ በላይ ማለት ነው ትርጉሙ። ፊ የምትለዋ ነገር በሚል ቢ በምትል ትመጣለች። ፊ ሰብሊላ ለምሳሌ
3 ቁጥር አራተኛ ፊ ምትል ደግሞ አን በሚል ይመጣል ስለ በሚል ይመጣል አባውት በሚል ይመጣል ሱረቱ መርየም ምዕራፍ 19 ቁጥር 35 ላይ ፊ የሚለው ነገር ደግሞ ከ በሚል በአማርኛ አንብባ አይታል አማርኛ ይታል አሁን ይሄ ይወክላል ወይ ነው ጥያቄው እመጣላለሁ ቆይ ይሄ ይወክላል አምላክ እሺ እኔ በእንግሊዘኛ አንብቤ አላውቅም በአማርኛ ታሳየኝ ደስ ይለኛል አዎ እሱ አሁን ደግሞ ይሄኛው ነው ይኸውልህ ሁለተኛ መረጃዬን ብቻ ላሳይና መጨረሻ ግሪክ ላይ እመጣላለሁ እሺ ከዛ ግሪክ ማን ነው ግዕዙ ደግሞ ምን ይላል አንደኛው ላይ እግዚአብሔር ይላል ሁለተኛው ላይ አማልክት ነው ልባል ሁለተኛው ላይ አማልክት ሶስተኛ ግሪኩን ስናየው የመጀመሪያው ቴዎስ ነው የሚለው ሶስተኛው ደግሞ ፕሉራል ፎር ቴዎን ብሎ ነው ያስቀምጠው አየህ obviously ይሄኛው አምላክ ሲሆን ይሄኛው ደግሞ አማልክት የተባሉ ደግሞ ማናቸው ብለህ ካልከኝ ባይብል ላይ ኤሎሂም ተብለው የተቀመጡት ጋድስ የተባሉት መላእክት ናቸው ለምሳሌ መዝሙረ ዳዊት ምዕራፍ 97 ላይ ምን አለ let be put to shame all who serve ኢየሱስን ማለት ነው ቆይ ጥቅሱን ላውጣላ አንድ ጊዜ ምናልባት እዚህ ላይ ከያውና እዚህ ጋር ለተቀረጸ ምስል የሚሰግዱ ሁሉ በጣዖቶቻቸው የሚመኩ ይፈርዋል መላእክቱ ሁሉ ስገዱለታል መላእክቱ ሁሉ ስገዱለት የተባለው ማን ነው ክርስቶስ ነው ሰገዱለት ነው የሚለው ስገዱለት አይደለም ሰገዱለት ይሄ ምን ነው ሰገዱለት ነው ስገዱለት ስለዚህ አሁን ችግር የለውም ሰገዱለትም አያሳስቡም እሱ አይደለም መላእክቱ ለሚለው ቃል የገባው ግሪክኛው ላይ ስትመጣ አንገሊዮን ብሎ ነው ያስቀመጠው አየው አንድ ጊዜ ምን ሆኖ ነው ይሄ ነገር አንዴ ቆይ ፐዝል መጣብኝ ፐዝል ታብ አድርጉ እሺ ያጀማ ኮፒ ሊንክ ታብ እያደረጋችሁ በደንብ እሺ መላእክቱ ለሚለው አንገሊዮን ብሎ ነው ያመጣው አንደኛው ሌላ ቦታ ላይ ስትሄድ ተመሳሳይ ሁኔታ ይሄ ደግሞ ዕብራይስጡ ላይ ስትመጣ ኤሎሂም ብሎ ነው ያስቀመጠው ጋድስ አየው ስለዚህ ጋድስ ተብለው የሚታወቁት ባይብል ላይ ኤንጀልስ ናቸው ተግባባን ስለዚህ እንጂ እግዚአብሔር ጋድስ ተብሎ ተጠርቶ ማያውቅም ማለት ሲጀምር በስሞል ሌተር ጋድስ ተብሎ ተጠርቶም አያውቅም ነው ማለት ለዛ እኮ ነው ቁጥር 5 ላይ ከፍ ብለ ብታነበው አንድ የሚያስቀምጠው ጥቅስ አለ ወደ ላይ ከፍ ብለ ብታነበው ማለት ነው ቆይ አንዴ ላሳይ በነገራችን ላይ እግዚአብሔር ከመላእክት ጋር እያወራ እኛ እያለ መጥራቱን የሚያሳይ ሌላ ጥቅስም ሰጣለሁ አንድ ጊዜ ላሳይ ምን አለ መሰለ የቱ ጋር መሰለ ቆይ ስንት ነበረ ዘፍጥረት 3 ነው አይደል ዘፍጥረት 3 ላይ እንግባና ይሄው ዘፍጥረት 3 እሺ ምን አለ መሰለ ቁጥር 5 ላይ ይሄ ራሱ ከሰይጣን ጋር ሲከራከሩ ሰይጣን ራሱ ምን እንዳላቸው ተመልከት ከሷ በበላችሁ ቀን አይኖቻችሁ እንዲከፈቱ እንደ እግዚአብሔርም መልካምና ክፉ የምታውቁ እንድትሆኑ እግዚአብሔር ስለሚያውቅ ነው እንጂ አለ ማን ስለሚያውቅ ነው አለ እግዚአብሔር ስለሚያውቅ ነው አይደል ያለው እዚህ በጣም ጥሩ እግዚአብሔር ስለሚያውቅ ነው ብሎ ያስቀመጠው ምን ብሎ እንዳስቀመጠ ተመልከት እዚህ ጋር ባይብሉ ላይ ሲቀመጥ ፎር ጋድ አለ ጋድ ካፒታል ሌተር ልባርክ does know አሁን እኮ እንግሊዘኛውንና አማርኛውን እያነጻጸርክልኝ ነው እኛ ግን እያወራን ያለው ነው ብሮዬ ይኸውልህ እንትን እኮ ነው ይሄ እኮ ምንድነው የሚባለው አልገባኝም ነው ነገር አሁን እኔ ቅድም ባልኩ ነገር ላይ አተረጓጉሙን ነው እያሳየኸኝ ያለው አዎ ትክክል አይደለም እሱ እኛ የሚለው ከመላእክት ጋር መሆኑን መጽሐፉ ይናገራል ነው you shall be as gods ነው የሚለው ጋድስ ተብለው የተቀመጡት ደግሞ ኤሎሂም ናቸው ኤሎሂም የተባሉት ደግሞ ፕሉራል ፎርም ነው የሚውለው ደግሞ ለነማን ነው ለነዚህ ለመላእክቶች እንደሆነ ነው የሚያስቀምጠው ተግባባ መላእክቶች እንጂ አምላክ በስሞል ሌተር GODS ተቀምጦ አያውቅም ተግባባን አይጻፍም አስ ጋድስ ነው ያለው አምላክ እንደነሱ እንድትሆኑ ለዛ ነው መጨረሻ ላይ ወረደና ቁጥር 23 ላይ እግዚአብሔር አምላክም አለ እነሆ አዳም መልካምና ክፉን ለማወቅ ከኛ አንዳንዱ ሆናለ ከማ ከእግዚአብሔር ውጪ ሌሎች መልካምና ክፉን የሚያውቁ አሉ እነማ መላእክቶች ማለት ነው እንደ መላእክት እንዳትሆኑ አላቸው ተግባባን ስለዚህ እንደ መላእክት
እና እንደ እግዚአብሔር ይሄንን ደግሞ እሺ ቆይ አንዴ ጥያቄ አለኝ አንዴ ብራዘር እሱ አይ ሳጨርሶ ማለት ነው አንድ ጥያቄ አለኝ እሱ አፍ የለውም ለምሳሌ ማለት ነው ማውራት አይችልም አይደለም አንዴ እሱም ፕሮሚስም እየተናገረ ያለ ማለት ነው ቆይ እሱ አያወራም እንደ ያረባከው አሁን እየተናገረ ነው ለምሳሌ ማለት ነው እኔ እኮ አራ እስቲ ጥያቄውን ማለት ነው በኋላ ለማመለስም ልጠይቅህ ልጠይቅህ ፕሮሚስ ከብዷል ይቀጥል ለምሳሌ አረፍተ ነገሩ ስለማን ነው የሚናገረው እኔ እየተረዳው እኮ ነው ካስረዳኝ አረፍተ ነገሩ እግዚአብሔር አምላክ አለ ብሎ ነው አይደል የሚጀምረው እንዴ አረባክ አረተው እንዴ እኮ አንተ እየተሳሳትክ ነው አሁን የተሳሳትክበትን ያሳየው ነው አሁን ክርክር አይደለም መማማር ነው ክርክር አይደለም መማማር ነው ያሳየን ማናቀው ካለ ያሳየን ከዚህ በኋላ ሰው እንዳታወርዱ እሺ ሰው እኔ ቤት ሰው ማውረድ አይቻልም ለዚህ ነው ሰውን እንዳለ ሞዴሬተር የቀማውት ለዚህ ነው እስካልተሳደቡ ድረስ ከኔ ቤት ሰው እንዳታወርዱ ማንንም ቢሆን ማለት ነው ሞዴሬተር ቀማለው ለዛ እሺ ቀጥል ማን ነው ኮስት ምንድነው ማዳም መናገር አይቻልም አሁን ሚውት አድርገህ በቃ እሺ ቀጥል ፕሮሚስ ቀጥል እና አሁን ከኛ እንደ አንዱ ሆነ የሚለው ኦሬዲ ከበለቅ አሁን እዚህ ጋር ይሄን መጽሐፍ ቅዱስ ሲጻፍ የጻፈው ማን ነው ኦሪት ዘፍጥረትን የጻፈው ማን ነው አሁን ገብቷል እኛም ሙሴ እንደጻፈው ነው ኦሪት ዘፍጥረትን ሙሴ ነው የሚባለው ገብቷል አይደለ የሚባለው ማለት ነው ግን ምንድነው አይታወቅም ካልታወቀ ኦሬዲ ገብቷል አይደል ይሄን ሁሉ ነገር ሲጽፍ በራእይ የታየው ሰው ወይ ሙሴ ሊሆን ይችላል ሌላም ሰው ሊሆን ይችላል ጽፈውታል ገብቷል ግን ታርጌቱ ምን መሰለ አሁን እግዚአብሔር አምላክ ጀስት አንድ አምላክ ነው ሁሉ መጽሐፍ ቅዱስም ክርስቶስም ራሱ እኮ ይጸልይ ነበር ምድር ላይ ያለ ገብቷል አይደል ሳጥናኤል ሲፈታተነው ምን አደረገው መሰለ ቤተ መቅደስ ጫፍ ላይ ያስወጣውና ከዚህ ቤተ መቅደስ ላይ አንተ እግዚአብሔር ልጅ ኮንክ ዝለል ይለዋል እግዚአብሔር አምላክህን ፈጣሪን አትፈታተነው ተብሎ ተጽፏል ብሎ ይነግረዋል ገብቷል አይደል ስለዚህ ክርስቶስ በምድር ላይ ያለ አንድ አምላክ እንዳለ ለሱ መጸለይ እንዳለባቸው ያለ ህዝብ በሙሉ እያስተማረን ያለፈው ክርስቶስ ማለት አንድ መምህርም ነው ገብቷል አይደል ግን ምን አለ ክርስቶስን አሁን የክርስቶስን ባህሪ ስታየው ክርስቶስ እስከ መስቀል ድረስ ራሱን አሳልፎ ለሰው ልጅ የሚሰጥበት ትልቁ ነገር ፍቅር ነው እግዚአብሔር እኛ የወደደንን መጠን ምንለካበት ያየንበት በክርስቶስ ነው መስቀል ላይ ደሙን ሲያፈስ እግዚአብሔርም በሱ ውስጥ እንዳለ ቃሉን ይዞ እንደመጣ የሚያሳየን ያ ነው ገብቷል አይደል እና እኔ በዛ መንገድ ነው የምረዳው ግን አንተ በምትለው መንገድ ደግሞ ሰማሃለሁ ለዛ ነው እኛ የሚለው ማለት ነው ኢየሱስ ክርስቶስ ላይ እንመጣለን እኔ አሁን ጥያቄ ዛሬ ቻሌንጅ ይሄንን ጊዜ ሰጣለሁ ታወራለህ ቻሌንጅ ያቀርበው በቃ በደንብ አሰበበት በቃ እንትን እናወራለን እና አሰበበት ግን ተረድቻለሁ አሪፍ ሐሳብ እኮ ነው አሪፍ ሐሳብ ነው ግን ክርክር የሚያደርግብን ሰው ብታቆሙ ይሻላል ክርክር አይሁን ገባ አይደል አዎ ትክክል ያው በመረጃና በማስረጃ የሚሆን በስሚለው እንደዛ ሰው ሲከራከር ይደብራል ገብቷል ክርክር ሳይሆን አንተም ተረዳበትን መንገድ ታስረዳለህ ከዛ በኋላ ደግሞ ከኔም የተሻለ ዕውቀት ካንተም የተሻለ ዕውቀት ያለው ሰው ይኖራል መማማር ነው ትክክል እሺ እዚሁ ቁጭ በል አንተ እንዳትወጣ እሺ ስለዚህ ካንተ ጋር እነሱ ልጨርስና ካንተ ጋር ቀጥላለሁ እሺ ቀጥል እስቲ ከላይ በጣም እንትን እያልክ ነበረ ሚውተል አንሳለህ ሚውት አድርጌ ነበር ቀጥል እሺ ቅድም ያነሳውን ጥቅስ ነው ቅድም ካነሳው ጥቅስ ነው የምናገረው ምክንያቱም ያው እዛ የተጻፈው እግዚአብሔር አምላክም እንዲህ አለ ብሎ ነው የሚጀምረው አይደል እሺ ስለዚህ ያንን ጥቅስ ያንን ማን የተቋረጠው ጥቅስ ሲታየው ተቋርጧል ሊብሮ እኛ ለማለት የወከለው ማለት እንደሚለው የሚወክለው ሲሄድ ሁለተኛ እኛ ብሎ ነው እንትን ያለው እኛ አለ ስለዚህ ማን ነው እኛ ያለው ነው መጀመሪያ ያለው ማለት ነው ይሄንን ነው እንትን ማለት ስንት ናቸው እዛ ላይ የተጻፈው ነው ሌላ ፈታመታል ላይ የተጻፈው ነው ላይ ተጽፏል ስንት ናቸው ስላሴ በስላሴ ነው የሚገልጸው አንተ መረጃ ትምርቱ አሁን ትምርቱ ጋር ነው ትምርቱ የሚለው የት አለ ስላሴ ነው የሚለው አንተ የቱ ጋር ነው ስላሴ ነው የሚለው እኛ አለ እኮ እኛ ስላለ ስላሴ ነው ማለት እኮ እኛ ስላለ እሺ 1000 ናቸው አልኩኝ በቃ ነኝ እሺ 1000 ናቸው አልኩኝ አይባልም
የተባለውን ብቻ ነው የሚለው። ስለዚህ መጀመሪያ ያለው ማለት ነው እግዚአብሔር አምላክም እንዲህ አለ ብሎ ጀመረ እንደኛ አለ። እሺ ከዛ ውጭ ምን ሌላ እንትን ነገር አናመጣው? ምክንያቱም አንተ አስ ጋድስ